የማይመጣው ቴዎድሮስና የአደንዛዦች መነሻ። በመሰረቱ ቅልጥ ያለው ሶስተኛው የዓለም ጦርነት እንዲህ በአውዳሚ ሚሳኤልና በኒውክሌር ተፋፍሞ በሚገኝበት በዚህ ወቅት አንድ ንጉስ ለብቻችን ይነሳልናል፣ ዓለምን ተቆጣጥረን በደስታና በምቾት እንኖራለን ብሎ የሚያስብ የህብረተሰብ ወይም የምዕመን ክፍል እንዳለ ማየት በራሱ አስገራሚም አሳፋሪም ነገር ነው። ክርስቲያን ነኝ ከሚል ወገን መሆኑ ደግሞ አስገራሚነቱ ያልቀዋል። እውነተኛ አማኝ የማይቀረውን ፍጻሜ ዘመንን እያሰበ ወደ ፈጣሪው ሕያው ቃል ዘንበል ማለት ሲገባው ሌላ ታሪክ ውስጥ ገብቶ የግብፅን የ2000 ዓመት ተረት ደጋግሞ ማነብነብና ምንጩና ፍንጩ የማይታወቅ ቴዎድሮስ የሚባል ንጉስ መጠበቅ ካላሳፈረ ምን ሊያሳፍር ይችላል? በየትኛውም ሃይማኖታዊና ዓለማዊ ሰነድ ያልተጻፈን የኢትዮጵያ ትንሣኤ የብቻዋን ትንሣኤ መጠበቅ ካላስገረመ ምን ሊያስገርም ይችላል? የኢትዮጵያን የብቻዋን ትንሣኤና አንድ ቴዎድሮስ የሚባል ንጉስ መጠበቅ በራሱ በአምላክ ሕያው ቃል እንደ መሳለቅ የሚቆጠር ትልቅ ክህደት ነው። ዓላማቸው ምን እንደሆነ ባይታወቅም በዚህ በሰለጠነና የመረጃ ፍሰት ባልተገደበበት ፍጻሜ ዘመን በደረሰበት ወንጌል እየተስፋፋ ባለበት ዘመን ይህን ታሪክ ፈጥረው የሚያራግቡ በርካቶች ናቸው። ሐሰቱን ከሚያራግቡት ይልቅ የሚያሳዝኑት ደግሞ ይህን ኖሬ ሰምተው እውነት አድርገው ይዘው ነገር ግን እንዴት ብለው የማይጠይቁና አምነው የሚጠብቁ ተከታዮቻቸው ናቸው። ለማንኛውም ያለምንም ሃይማኖታዊ ሰነድ መነሻ የግብፅን ማደንዘዣ መርፌ ተወግቶ መደንዘዝ ከክርስቲያን የሚጠበቅ አልነበረም። ከክርስቲያን የሚጠበቀው አዳኙን እንደ ሕያው ቃሉ እንደ ሕያው ተስፋው የሚመለሰውን አባት እንደሌላቸው ልጆች አልተዋችሁም፣ እመጣለሁ፣ ስፍራ አዘጋጅላችሁ ዘንድ ይገባኛልና እሄዳለሁ፣ ደግሞም ዳግም እመጣለሁ ያለውን የዘላለም አምላክና አባት ኢየሱስ ክርስቶስን በጽኑ ዝግጅትና በንስሐ መጠበቅ ሲገባ እንዲሁ በከንቱ ቴዎድሮስ የሚባል የሆነ ንጉስ መጠበቅ የኢትዮጵያ ትንሣኤን ያመጣልናል እያሉ መደንዘዝ ተገቢ ካለመሆኑም በላይ ይህን ሐሰተኛ ትርክት ሐሰት መሆኑን አስገንዝቦ ፋይሉን እስከ መጨረሻው መዝጋት ያስፈልጋል። ምክንያቱም ቴዎድሮስ የሚባል ንጉስ እየጠበቁ ክርስቲያን ነኝ ሃይማኖተኛ ነኝ ብሎ ራስን መግለጽም ሆነ ራስን እንደ አማኝ መቁጠር አልፎም ትንሣኤና ንጉስ እየጠበቁ ደንዝዞ መቀመጥ የማያስፈልግና ማክተም ያለበት ለትውልድም የማይጠቅም አሳፋሪ ጉዳይ ስለሆነ ነው። ለመሆኑ ግን ቴዎድሮስ የሚሉት ንጉስ የት ነው ያለው? የሚወለድ ወይስ የሚከሰት? የት ነው ያለው ቴዎድሮስ? ማን ነው ቴዎድሮስ? መቼ ነው እመጣለሁ ያለው? መቼ ነው የሚመጣው? ለማን ነው የሚመጣው? ከየት ነው የሚመጣው? ጠባቂዎቹ ይመጣሉ ብለው የሚጠብቁበት ምክንያት ምንድነው? ማን ነገራቸው? ከየት ሰሙት? ማን አስተማራቸው? ማን ጠብቋላቸው? ወዘተ ተብሎ ቢጠየቅ ምንም አይነት ትክክለኛ ምላሽ የለም። መልስ የሌለው የቁም ቅዠት ወረታ የሚኖረው እንዴ? አሁን ሰሞኑን የሚያብዱ ሰዎች መጥተዋል። ቴዎድሮስ ሊመጣ ነው ብሎ ማለት ነው። እናቴ የዋ አይመጣ። እስኪ እናያለን። ማምላክ እስኪ እናያለን። ይምጣ ነው አሁን ያው ወንድ ይምጣ። ቴዎድሮስ ከመጣ ዛሬ ማታ ይምጣና ይፍጀኝ ነው ካል አይመጣ። ውሸት። በ2015 ይመጣል አላላችሁ? እስኪ የታላውን ቴዎድሮስ አይውላችሁ። የክርስቲያኖች መንግስታችን የክርስቶስ መንግስት ነው። በምድራዊ መንግስት ተስፋ የለንም። ክርስቶስን ተስፋ እናደርጋለን። ሊነግስ ይችላል። ቴዎድሮስ ይመጣል። ምንድነው ይሄን መደነጋገር? አንድ ጥቅስ እንደ ጭልፊት ከድርሳነ ዑራኤል አንድ ጥቅስ ተገኝቶ ብሎ መንጦልጦል ማን ያላችሁ? እንደዚህ ቴዎድሮስ ይልን ሊነግስ ነው። ኢትዮጵያ በዓለሙ ልታበራ ነው። ሞኛቱ ክርስቶስን ማምለክ የክርስቶስን መንግስት እንጠብቃለን እንጂ ምድራዊ መንግስት አንጠብቅም። ስለዚህ ማን ነው ቴዎድሮስ? የት ነው ያለው? መቼም ከእግዚአብሔር ተልኮ ይመጣል አትሉ። እንደዚያ ተብሎ አልተጻፈም፣ አልተገለጸም፣ አልተነገረም። የሰነድ ማስረጃ ያለው ተረትም አይደለም። እኛ የምንጠብቀው በመጀመሪያ ክርስቶስ ነው መጥቷል። ያ ስብከቱ ዘመኑ ሱባኤው አልፎ ክርስቶስ መጣ። ስለዚህ የመጀመሪያ ምጽአቱ ተፈጽሟል። ሁለተኛውን ምጽአቱን እንጠብቃለን። ዳግመ ይመጽእ በስፋት ይከነን ሕያዋነ ሙታን። ይሄን ነው የምናምነው። ሌላ ንጉስ ይመጣል ብላ ቤተክርስቲያን አታስተምር። ጉዳዩ አይደለም። ቴዎድሮስ የሚባል ይመጣል አይመጣም የክርስትና ጉዳይ አይደለም።
ይህን ጉዳይ በሚመለከት ነገሩን ከመሬት ተነስተው የሚያራግቡት እነ መስከረም ለችሳና መሰሎቿ እንዲሁም ሌሎች በጭራሽ ለዚህ ጥያቄ መልስ የሚሆን ትክክለኛ ሃይማኖታዊ ሰነድ መጥቀስ አይችሉም። ጨርሶ ይህ ነው የሚባል ምላሽ ማቅረብ አይችሉም። ሙሉ ምላሹ ያለው እዚህ መጽሐፍ ውስጥ ነው። የዚህን ጥያቄ ሙሉንና አስቂኝ የሆነውን ምላሽ ማለትም ከምን ተነስተው ወደዚህ መጡ፣ ቤተ ክርስቲያን የማታውቀውን የማታስተምረውን የማትጠብቀውን ይህን ጉድ እንዴት አድርገው በራሳቸው እሳቤ አገጣጠሙት፣ እንዴት ቤተ ክርስቲያን የማታምንበትን ትምህርት ብለው ሊይዙ ቻሉ፣ ቴዎድሮስ የሚባል ንጉሥ የሚጠብቅ ምዕመን እንዴት ሊፈጠር ቻለ የሚለውን ጥያቄ ምላሽ በዝርዝርና በሰፊው ለመረዳት ከፈለጋችሁ ሙሉን የተብራራ ምላሽ መጽሐፍ ውስጥ ማግኘት ትችላላችሁ። የሳጥናኤል ጎል ኢትዮጵያ ቁጥር 5 ላይ በእኛ በኩል የዚህን የግብፅ የ2000 ዘመን ተረት ዋና መነሻ የሆነውን ታሪክ ቀንጨባ አድርገን እናስቃኛችሁ። የሳጥናኤል ጎል ኢትዮጵያ ከገጽ 320 ጀምሮ እስከ ገጽ 330 አካባቢ ድረስ እንዲህ ይላል። በግብፁ ንጉሥ በዲዮቅሊቲያን በግዕዙ ዲዮቅልጥያኖስ ዘመን በግብፅ አገር አንድ ስሙ ቪክቶር የሚባል ቅዱስ ብላቴና ልጅ ነበር። ቅዱስ ቪክቶር ይባላል። በግዕዙ ቅዱስ ፊቅጦር ተብሎ ይጠራል። ቅዱስ ፊቅጦር ግብፃዊ ነው። አባቱ በግብፁ ንጉሥ በንጉሥ ዲዮቅልጥያኖስ ቤተ መንግሥት ስልጣን የነበረው መስፍን ነው። ስሙ ሮማነስ ይባላል። በግዕዙ ሲተረጉሙት ህርማኖስ ይሉታል። እናቱ ማርታ ትባላለች። እናም የቅዱስ ፊቅጦር አባት ህርማኖስ የንጉሥ ዲዮቅልጥያኖስ ባለስልጣን ነውና ንጉሡ ደግሞ ጣዖት አምላኪ ነበርና ህርማኖስም ከንጉሡ ጋር አብሮ ጣዖት ያመልክ ነበር። እናቱ ማርታ ግን ክርስቲያን ነበረች እና ቅዱስ ፊቅጦር ከአባቱ ከህርማኖስና ከእናቱ ከማርታ ተወለደ። እናቱ ማርታ ወደ ቤተ ክርስቲያን ወስዳ ክርስትና አስነሳችው። ከዚያም ቅዱስ ቪክቶር ወይም ፊቅጦር እንደ እናቱ የግብፅ ኦርቶዶክስ ክርስቲያን ሆኖ ማደግ ጀመረ። ክርስትና ሲነሳ የተጠመቀውም በግብፁ ሊቀጳጳሳት እጅ ነበር። በገድለ ፊቅጦር ውስጥ የግብፁ ሊቀጳጳሳት አቡነ ቴዎዶሲዮስ በግዕዙ ቴዎድሮስ እጃቸውን ራሱ ላይ ጭነው ልጅ ፊቅጦር ሆይ እግዚአብሔር ይባርክ ብለው አጠመቁት ይላል። ቅዱስ ፊቅጦር ክርስትና ሲነሳ ያጠመቁት ሊቀጳጳሳት ቴዎድሮስ አንደኛ ናቸው። ከዚያ ቅዱስ ፊቅጦር 1 ዓመት ሞላው። የ1ኛ ዓመት የልደት በዓሉ ሲከበር የነበረውን ሁኔታ የሚገልጸው በገድለ ፊቅጦር ውስጥ የሰፈረው ይህ የምትመለከቱት ምን ይላል? የሕፃኑ 1ኛ ዓመት የልደት በዓል ሲከበር እናቱ ማርታ ለችግረኞችና ለጦም አዳሪዎች በመመጽወት አባቱ ህርማኖስ ደግሞ ትልቅ ድግስ ደግሶ መኳንንቶችንና ባለጸጎችን ጠርቶ ያበላ ያጠጣ ነበር። የእግዚአብሔር መልአክ ደግሞ ለሕፃኑ ፊቅጦር ለልደት በዓሉ የሚሆን የወርቅ ልብስ ከሰማይ አወረደለት። የሕፃኑ እናት ማርታም መልአክ ከሰማይ ያወረደለትን የወርቅ ልብስ አልብሳ ወደ ንጉሡ እንዲያደርሱት ላከችው ይላል። በዘመኑ ጸረ ክርስቲያን የሆነው የግብፁ ንጉሥ ዲዮቅልጥያኖስ ሕዝቡን ለጣዖት እንዲሰግድ ይገፋፋ፣ አንዳንዴም ያስገድድ ነበር። ንጉሡና የፊቅጦር አባት ህርማኖስም ለጣዖት ይሰግዱ ነበር። የቅዱስ ፊቅጦር አባትም ልጁን ለንጉሡ አሳልፎ ሰጥቶት ነበር። ቅዱስ ፊቅጦር ከፍ ሲልና ነፍስ ሲያውቅ አባቱ ለንጉሡ ካልታዘዝክ ልጅ አይደለህም፣ ንጉሡ የሚልህን ስማ ይለዋል። ንጉሥ ዲዮቅልጥያኖስን ደግሞ ልጅን ለጣዖት ስገድ ብለኸው እምቢ ካለህና ካልሰገደ እንደፈለግ አድርገው ይለዋል። ለጣዖት ብትሰግድ እንሾመሃለን፣ እንሸልመሃለን፣ ስገድ እያሉ ደጋግመው ጠየቁት። ቅዱስ ፊቅጦር ግን እምቢ አልሰግድም አለ። እምቢ በማለቱ ምክንያት ብዙ ስቃይ ደረሰበት። በመጨረሻም በእምቢታው ጸንቶ ከቤተ መንግስቱ ሸሽቶ እዚያው ግብፅ ውስጥ ወደሚገኝ ወደ እስክንድሪያ ከተማ ይሰደዳል። በእምቢታው ስለጸናና ሸሽቶ ስለሄደ ንጉሡ የተወሰኑ ወታደሮቹን ጠርቶ ለጣዖት ከሰገደ በከበረ ስጦታ አክብረው፣ ካልሆነ ግን እስከ ሞት የሚደርስ ስቃይ አድርሱበት የሚል ደብዳቤ አስይዞ ወደ እስክንድሪያው ገዢ ይልካቸዋል። ወታደሮቹ ያን ደብዳቤ ይዘው ፊቅጦር ወዳለበት ወደ እስክንድሪያ ከተማ ሄደው ለአገረ ገዢው ይሰጡታል። አገረ ገዢውም ፊቅጦርን አስመጥቶ የንጉሡን ደብዳቤ ያነበበለት። ቅዱስ ፊቅጦርም ለንጉሡ ደብዳቤ አልታዘዝም፣ ለጣዖትም አልሰግድም ብሎ መለሰ። ይህን ሲል
ከወታደሮቹ አንዱ በሰይፍ አንገቱን ቀልቶ ገደለው። መልእክተኞችም ወደ ንጉሡ ተመልሰው ፊቅጦር እንደተገደለ ተናገሩ። ንጉሡ ፊቅጦር መገደሉን ሲሰማ አዝኖ የተናገረው ነገር በገድሉ ውስጥ ሰፍሮ ይገኛል። እንዲህ ይነበባል። እኔ ለጣዖት አሰግዱት አልኩ እንጂ መች ግደሉት አልኩ አለ። የተላኩት ወታደሮችም አንተንና ጣዖትህን ሲሳደብ ስንሰማው ጊዜ ገደልነው አሉት። ንጉሡም አዝኖ በመልእክተኞቹ ላይ ተቆጣ። ለምን አስራችሁ አምጥታችሁ እምቢታውን እስኪተው ድረስ በእስር ቤት አታቆዩትም ነበር? ሕፃን ስለሆነ ማስተዋል የለውምና አላቸው ይላል። ቅዱስ ፊቅጦር ሰማዕት ከሆነ በኋላ ያለውን ሁኔታ ደግሞ ገድለ ፊቅጦር እንዲህ ሲል ይገልጸዋል። ያን ጊዜ መላእክት የብርሃን አክሊሎችን ይዘው ወደ ቅዱስ ፊቅጦር ወረዱ። ወርደውም እንዲህ እያሉ የብርሃን አክሊሉን አቀዳጁት። የከበረ የዕንቁ ዘውድን በራሱ ላይ ደፋህ። ሃሌሉያ! መዳንን ለመንክ ሰጠኸው። ሃሌሉያ! ለዘላለም ሃሌሉያ! ዕረፍቱም ሚያዝያ 27 ሆነ ይላል። እዚህ ላይ ሁለቱን መጽሐፍ ተመልከቱ። በግሪክ የተጻፈውንና ኢትዮጵያውያን ወደ ግዕዝ የተረጎሙትን። በእርግጥ ቀላል ልዩነት ነው። ነገር ግን ወደ ግዕዝ የተረጎሙት ላይ ዕረፍቱ ሚያዝያ 27 ሆነ ብሎ ነው የሚቋጨው። ዘመኑን አይገልጽም። ገድሉ ለመጀመሪያ ጊዜ በተጻፈበት ቋንቋ በግሪኩ ግን ቀኑን ብቻ ሳይሆን ዘመኑን ይገልጻል። በ303 ዓመተ ምህረት ሰማዕትነትን እንደተቀበለ ይገልጻል። ሌላው ንጉሡ አዝኖ የተናገረው ሲሆን እዚህ ላይ ሕፃን ስለሆነ ማስተዋል የለውምና አላቸው ይላል። እዚህም ላይ ሕፃን ስለሆነ ይላል እንጂ ዕድሜውን አይገልጽም። ይህኛው ግን ቅዱስ ፊቅጦር ሰማዕትነትን የተቀበለው በ15 ዓመቱ እንደሆነ ይገልጻል። ምን ለማለት ነው? የመጀመሪያው የቅዱስ ፊቅጦር ገድል የተጻፈበት የግሪኩ የተሻለና ተጨማሪ መረጃ ያለው ነው ለማለት ፈልጌ ነው። ወይም በደንብ የተብራራው በግሪኩ ነው ለማለት እንጂ መሰረታዊ ልዩነት አለው ለማለት አይደለም። ቀደም ሲል እንዳልኩት እነሱ ከሚሉት በላይ እኛ እናውቋለን የሚለውን በዚህ አጋጣሚ በድጋሚ አስገንዝቤ ለማለፍ ነው። ለማንኛውም ቅዱስ ፊቅጦር ሰማዕትነትን ተቀበለ። ከዚያም የፊቅጦርን አስከሬን እዚያው በተሰየፈበት ከተማ በሚገኘውና ንጉሥ ዲዮቅልጥያኖስ ባስፈረሰው ቤተክርስቲያን በሳጥን አድርገው አኖሩት። ከዚያ በኋላ ብዙም ሳይቆይ ጸረ ክርስቲያን የነበረውና አብያተ ክርስቲያናትን ያስፈርስ የነበረው ንጉሥ ዲዮቅልጥያኖስ አልፎ ሌላ ቆስጠንጢኖስ የተባለ ክርስቲያን ንጉሥ በግብፅ አገር ነገሰ። እሱም የፈረሱ አብያተ ክርስቲያናትን ማደስና ጣዖታትን ማስጠፋት ጀመረ። ክርስትናንም አጸና። በዚህ ጊዜ እናቱ ማርታ ለልጇ ለቅዱስ ፊቅጦር መታሰቢያ ለማሳነጽ ግንበኞችና አናጺዎችን ይዛ ትሄዳለች። የልጇ መቃብር ወዳለበት ስፍራ ገብታም መሪር ለቅሶ ታለቅሳለች። አዲስ ሳጥንና አዲስ አልባሳት ትቀይርለታለች። ደሙ በፈሰሰበት ቦታ ላይም ቤተ ክርስቲያን ታጻንጻለች። ቤተ ክርስቲያን እያሰራች ሳለ ከአናጺዎች ውስጥ አንዱ በእንጨቱ ላይ የሚደረገውን ወርቅ ሲሰርቅ ታየውና እኔ እያለሁ ወርቁን ከሰረቁ እኔ ሲሄድማ ሙሉውን ይወስዱታል ብላ ታዝናለች። በዚህ ጉዳይ እያዘነች ሳለ ሰማዕት ሆኖ የሞተው ልጇ ቅዱስ ፊቅጦር በተኛችበት በሕልሟ ይገለጥላትና ያናግራታል። ይህ በሕልሟ ያናገራት ነገርም የቅዱስ ፊቅጦር ገድል ውስጥ ሰፈረ። በቅዱስ ፊቅጦር ገድል ውስጥ ኢትዮጵያን የሚመለከተው ክፍልም ይህ ቅዱስ ፊቅጦር ሰማዕትነት ከተቀበለ በኋላ ለእናቱ ማርታ በሕልም ተገልጦ የነገራት ነገር ሲሆን ይህም በገድለ ፊቅጦር ውስጥ በመጀመሪያው ምዕራፍ ሰፍሮ የሚገኝ ነው። ሰማዕቱ ቅዱስ ፊቅጦር እናቱ ማርታ ተኝታ ባለችበት በሕልም ተገልጦ የነገራት ትንቢት የመጀመሪያው በሁሉም ቋንቋ የተተረጎመው ተመሳሳይ ሲሆን ቃል በቃል እንዲህ የሚል ነው። አንበብላችሁ። የፊቅጦር እናት ማርታ ተኝታ ያለች ልጇ ፊቅጦር በሕልሟ ተገለጠላት፣ እንዲህም አላት፦ እናቴ ማርታ ሆይ ሰላም ላንቺ ይሁን። አሁንም የምነግርሽን ነገር ስሚኝ ላስረዳሽ። ቤተ ክርስቲያን ስትሰሪ በእንጨቱ ላይ ወርቅና ብር አታድርጊበት። ምክንያቱም በግብፅ ምድር አረማውያንና አሕዛብ የማያምኑ ሕዝቦች የሚመጡበትና በግብፅ ሀገር ሁሉ ላይ ገዢ የሚሆኑበት ዘመን ይመጣልና። እነዚያ አሕዛብ በሚመጡበት ዘመን በቤተ ክርስቲያኗ ላይ ያለውን ብርና ወርቅ ሲያዩ ለወርቁና ለብሩ ብለው ቤተ ክርስቲያኗን ይዘርፏታል፣ ያፈርሷታልም። ስለዚህ አንቺ መስራት ያለብሽ በድንጋይ በእንጨትና በብረት ነው። እንዲያ አድርገሽ ከሰራሽው ቤተ ክርስቲያኗም ብዙ ዘመን መቆየት ትችላለች አላት። እናቱ ማርታም በግብፅ ምድር አሕዛብ እንደሚነግሱ በሰማች ጊዜ በጣም አዝና እንዲያ ከሆነማ ቤተ ክርስቲያን መስራቴ በከንቱ መድከም ነው አለች። ፊቅጦርም አይዞሽ እናቴ፣ በዚህ አትዘኝ፣
የማያምኑ አረማውያን እስኪነሱ ድረስ በግብፅ ምድር ክርስትና አይቋረጥም። የክርስቶስ ሕግ እንደተከበረ ይቆያል። የጾም፣ የጸሎት፣ የቁርባን ሥርዓት ይኖራል። የሃይማኖት መስፋፋት ይኖራል። በማርቆስ መንበርም የሊቀ ጳጳሳት መሾም አይቋረጥም። ከሃዲያን እየኖሩ የሃይማኖት ጽናት ትበዛለች። በማርቆስ መንበርም የሊቀ ጳጳሳት መሾም አያቋርጥም። ሁሉም በየደረጃው በሊቀ ጳጳሳት እጅ ይሾማል። የጳጳሳት፣ የኤጲስቆጶሳት፣ የቀሳውስትና የዲያቆናት ሹመትም ይቀጥላል እንጂ አይቋረጥም። የአሕዛብ ዘመን ለጥቂት ጊዜ ነውና አትስጊ። ከጥቂት ዘመናት በኋላ እግዚአብሔር በኢትዮጵያ አገር ክርስቶስን የሚወድ ቅዱስ ንጉሥ ያስነሳል። በግብፅ ምድር ገነው የሚቆዩ አረማውያንም በእርሱ እጅ ይደመሰሳሉ። ይህም ንጉሥ ወደ ግብፅ ሄዶ መንግሥታቸውን ያጠፋል አላት። እንደገናም እግዚአብሔር በቆስጥንጥንያ ክርስቶስን የሚወድ ስሙ ትውልደ አንበሳ የተባለ ሰው ያነግሣል። እሱም ከኢትዮጵያው ንጉሥ ጋር ለመገናኘት ከሮም ተነስቶ ይመጣል። የኢትዮጵያው ንጉሥም ከኢትዮጵያ ተነስቶ ይመጣል። ሁለቱ ነገሥታት በግብፅ አማካይ ቦታ ላይ ይገናኛሉ። ከእነርሱ ጋርም የእስክንድሪያ ሊቀ ጳጳሳትና የቁስጥንጥንያ ሊቀ ጳጳሳት አብረው ሆነው ይገናኛሉ። የኢትዮጵያው ንጉሥ ሰራዊቱን በደቡብ በኩል ትቶ፣ የሮም ንጉሥም ሰራዊቱን በሰሜን በኩል ትቶ ሁለቱ ነገሥታትና የሁለቱ አገሮች ሊቃነ ጳጳሳት ተገናኝተው ሰላምታ ይሰጣጣሉ። የእስክንድሪያና የቁስጥንጥንያ ሊቃነ ጳጳሳቱም በመንበራቸው ላይ ተቀምጠው ሁለቱን ነገሥታት በየመንበራቸው ላይ ተቀመጡ ይሏቸዋል። ከዚያ የቆስጠንጥንያ ሊቀ ጳጳሳት የኛ ሃይማኖት ትበልጣለች ይላል። የእስክንድሪያው ሊቀ ጳጳስም እኔ እግዚአብሔር የሰጠኝን ቃል እነግራችኋለሁ ይላል። ለአባታችን ንገረን ይሉታል። በአባ ሲኖዳ ታላቅ ቤተ ክርስቲያን እንግባና እኔ በአንዲት ታቦት ልቀድስ፣ የቁስጥንጥንያ ሊቀ ጳጳሳት ደግሞ በአንዲቷ ታቦት ላይ ይቀድስ፣ ሕዝቡም ሰራዊቱም ሁሉም መጥተው ይመልከቱ አለ። ከዚያ ዓይኖቻቸው እያዩ ከሁለታችን በአንዱ ቁርባን ላይ መንፈስ ቅዱስ ከወረደ ሁላችን በዚያ ሃይማኖት እንሂድ፣ ምክንያቱም ያ ከሆነ ሃይማኖቷ ትክክል የቀናችም ናት ማለት ነውና አላቸው። ሁለቱ ነገሥታት እሺ ይሁን፣ ይህች የእግዚአብሔር ምክር ናትና በዚህ ቃል ተስማምተናል አሉት። ያን ጊዜ ሁለቱ ነገሥታትና ሊቃነ ጳጳሳት ሰራዊቶቻቸው፣ ካህናቶቻቸውም ሕዝቡም ሁሉም ወደዚያች ታላቅ ቤተ ክርስቲያን ይገባሉ። ገብተውም ሁለቱ ሊቃነ ጳጳሳት በሁለቱ ታቦት ላይ ይቀድሳሉ። ሁሉም እየተመለከቱ መንፈስ ቅዱስ በነጭ ርግብ አምሳል ከብርሃን ጋር የእስክንድሪያው ሊቀ ጳጳሳት በቀደሰው ቁርባን ላይ ይወርዳል። ያን ጊዜ የኢትዮጵያው ንጉሥ በጣም ይደሰታል፣ ምክንያቱም ያሸነፈው የእርሱ ሊቀ ጳጳሳት ነውና፣ በእግዚአብሔር ፊትም የእርሱ ሃይማኖት ሕግ የተወደደ ሆኗልና። የሮም ንጉሥ ግን በካህናቱ በሰራዊቱና በሕዝቡ ፊት እጅግ ያዝናል። ስለተሸነፉም መጻሕፍቶቻቸውን ሁሉ ሰብስበው ወደ ባህር ይወረውሯቸዋል። ሃይማኖታቸውንም ስላጠፋና መናፍቃን ስላደረጋቸው የቀድሞውን ሊቀ ጳጳሳቸውን ሊሆንን ይረግሙታል። ከዚያ ሁሉም ወደ አንዲቱ የእስክንድሪያ ሊቃነ ጳጳሳት የኢትዮጵያ ንጉሥ ሃይማኖት ይመለሳሉ። ከዚያ በኋላ ሮምም ግብፅና ኢትዮጵያም ሁሉ የተስማሙ ይሆናሉ። በመካከላቸውም የጸና ፍቅር ይሆናል። ሁሉም በደስታ ሃሌሉያ እያሉ እግዚአብሔርን ያመሰግኑታል። የኢትዮጵያው ንጉሥና የሮሙ ንጉሥ አንዳቸው ለሌላኛቸው ስጦታ ይሰጣጣሉ። ከዚያም በሰላም ወደየአገራቸው ይመለሳሉ። በዚያች ዕለትም በዓለም ሁሉ ደስታና ሰላም ይሆናል። እግዚአብሔርም ምድርን መልካም እንድታፈራ ያደርጋል፣ በረከትንም ይልካል። ያን ጊዜ ምድር ብዙ ፍሬን ታወጣለች። ከዚያ በሕይወት ያሉ ሁሉ ወደ ሙታን መቃብር ሄደው ምን አለ ዛሬ ያለንበትን ይህን ልዩ ደስታ ተነስታችሁ ባያችሁ ኖሮ ይሏቸዋል አላት። ቅዱስ ፊቅጦርም ይህንን ትንቢት ለእናቱ ማርታ ነግሮ ከጨረሰ በኋላ እናቴ ማርታ ሆይ ሰላም ላንቺ ይሁን ብሏት ተሰወረ። ያን ጊዜ እናቱ ማርታ ደስ ብሏት ከእንቅልፏ ነቃች። ከዚያች ጊዜ ጀምሮ እናቱ ማርታ ቤተ ክርስቲያን መስራትን የዘወትር ስራዋ አድርጋ አምላኳን እያመሰገነች በደስታ ኖረች ይላል። ሰማዕቱ ቅዱስ ፊቅጦር ለእናቱ በሕልም ተገልጦ የነገራት ሙሉ ታሪክ እንደወረደ ይህ ያየነው ነው። የቅዱስ ፊቅጦር ገድል ኢትዮጵያን የሚመለከት ገለጻ ያለበት ወይም ከኢትዮጵያ ንጉሥ ይነሳል የሚለው ትንቢት የተጠቀሰበት ክፍልም ይህ ብቻ ነው። በዚህ ጉዳይ ዙሪያ የሁሉም ዋና መነሻ ይህ ገድለ ፊቅጦር የተባለው ነው።
ይህም የሚገልጸው በኢትዮጵያ የክርስቶስ ወዳጅ የሆነ ክርስቲያን ንጉስ እንደሚነሳ፣ ከሮምም ተመሳሳይ ንጉስ እንደሚነሳ፣ ሁለቱ ነገስታትም የየራሳቸውን ካህናት ሊቀ ጳጳሳት ይዘው በግብጽ ምድር እንደሚገናኙና ሁሉም በተገኙበት ሃይማኖታዊ ክርክር እንደሚካሄድ ነው። ክርክሩም በእስክንድሪያና በሮም ሃይማኖት መካከል የሚካሄድ ሲሆን የሮም ሃይማኖት ወይም ቫቲካን መሆኗ ነው በክርክሩ ተረትታ ተሸንፋ መጻሕፍቶቿን ወደ ባህር ወርውራ የሚል ጭብጥን ያዘው። በአጭሩ በገድሉ ውስጥ ያለው ግልጽ ሐሳብ ምንድነው? ስለ እስክንድሪያ ኦርቶዶክስና ስለ ሮም ካቶሊክ ሃይማኖት ክርክር ይካሄዳል። የእስክንድሪያ ኦርቶዶክስ ታሸንፋለች ነው ዋና መልእክቱ። ስለዚህ እናቴ አትስጊ እያለ ነው ሰማዕቱ ፊቅጦር። በግብጽ ምድር የአረማውያን ዘመን ያልፋል፣ ክርስቲያን ንጉስ ይነሳል የሚለውን ታሪክ ለእናቱ በህልሟ ተገልጦ ያስረዳበት ክፍል ነው። ይህ ክፍልም ነው ኢትዮጵያንና የሚነሳውን ንጉስ ጉዳይ የሚመለከተው ክፍል። ይህም የሮም ንጉስና የኢትዮጵያ ንጉስ የራሳቸውን ሊቀ ጳጳሳትና ካህናቶቻቸውን ይዘው በግብጽ ሀገር ተገናኝተው ከሚያካሂዱት ሃይማኖታዊ ክርክር ጋር በተያያዘ የተጠቀሰ ነው። በግልጽ የሚለውም ከኢትዮጵያ የሚነሳ አንድ ንጉስ እንደሚኖርና የአረማውያንን አገዛዝ ከግብጽ ምድር እንደሚያስወግድ፣ በተመሳሳይ ወቅት ደግሞ ከሮም የሚነሳ አንድ ንጉስ እንደሚኖር፣ የኢትዮጵያው ንጉስና የሮሙ ንጉስ እንደሚገናኙ፣ የየራሳቸው የሃይማኖት መሪዎች በተገኙበት ክርክር እንደሚካሄድ፣ በክርክሩም የእስክንድሪያው ሃይማኖት እንደሚያሸንፍ፣ የኢትዮጵያው ንጉስም በዚህ ደስ እንደሚሰኝ የሚገልጽ ክፍል ነው። ስለዚህ ዋናው ጭብጥ ሃይማኖታዊ ክርክሩ ነው። አንኳሩ ጉዳይ ሃይማኖታዊ ክርክር እንጂ ትንሣኤም ሆነ ሌላ አይደለም። የሰማዕቱ የፊቅጦር ገድልና ከኢትዮጵያ ንጉስ ይነሳል የሚለው ትንቢት በዚህና በዚህ ውስጥ ብቻ ያለ ነው። የማርቆስ መንበር ከሆነው ከግብጽ ኮፕቲክ ኦርቶዶክሳውያን በዘመን ቀዳሚ ከሆኑት ገድላት ውስጥም አንዱ ይህ የሰማዕቱ የፊቅጦር ገድል ነው። ወደ ግዕዝ ከተተረጎሙት የኮፕቲክ ኦርቶዶክስ ሰማዕታት ገድላት ውስጥም በቀዳሚነት የሚጠቀሰው ይህ የሰማዕቱ የቅዱስ ፊቅጦር ገድል ነው። በዚህ ውስጥም ስለ ኢትዮጵያ ንጉስ መነሳት የተገለጸው ባየነው መልኩ ብቻ ነው። ሌሎችም ስለ ኢትዮጵያ ንጉስ መነሳት ሲያነሱ ይህን የሰማዕቱን ገድል መነሻ አድርገው ይህንኑ ቃል ከኢትዮጵያ ንጉስ ይነሳል የሚለውን እየጠቀሱ ነው የሚቀጥሉት። ምክንያቱም ስለዚህ ጉዳይ ለመጀመሪያ ጊዜ የተነገረው በዚሁ ገድል ውስጥ ስለሆነ ነው። በዚህ ውስጥም በግልጽ እንደምታዩት ስለ ቴዎድሮስም ሆነ ስለ ትንሣኤ የተጠቀሰ ምንም ነገር የለም። በኋለኛው ዘመን ይህንኑ ራሱን በደንብ እያስፋፉ የተረጎሙና ትንቢቱን የቀጠሉ አሉ። ምን ብለው? በፊቅጦር ገድል እንደተቀመጠው ብለው ጀምረው ይህንኑ ጭብጥ አስፍተው የሚተረጉሙና በየጸሎት መጽሐፉ የሚያካትቱት ነው። ይህም የሆነው ከንጉሥ ዘርዓ ያዕቆብ ዘመን በኋላ በነበሩት ጊዜያቶች ነው። እርሱንም እናየዋለን። ስለዚህ ቴዎድሮስ ይነሳል፣ የኢትዮጵያ ትንሣኤ ይሆናል የሚሉት ከዚህ ከሁሉም የሰማዕት ገድላት ውስጥ በቀዳሚነት ተጽፎ የሚገኘው የፊቅጦር ገድል ነው። መልካም። ይህ ትንቢት የኢትዮጵያ ትንሣኤና ቴዎድሮስ የሚባል ንጉሥ ተነስቶ ኢትዮጵያን አንድ አድርጎ ይገዛል፣ ለ40 ዓመት ይነግሳል፣ አገሩን ፍቅር በፍቅር ያደርገዋል፣ በኢትዮጵያ ጥጋብ፣ ደስታ፣ ፌሽታ ይሆናል፣ ኢትዮጵያም የዓለም ገዢ ትሆናለች እያሉ የሚገልጹትና አንዳንዶችም በተስፋ የሚጠብቁት ነው። ንጉሥ ይመጣል፣ የዓለም አገሮችን ጠቅልሎ ይገዛል፣ ሁሉን ያንቀጠቀጣል፣ ወዘተ እያሉ ይገልጻሉ። ምን ይሄ ብቻ በቀጣዩ ዓመት ሊመጣ ነው ጠብቁት የሚሉም አሉ እንጂ ይህ የኢትዮጵያ ትንሣኤን የሚመለከተውና ቴዎድሮስ የሚባል ንጉሥ ይነግሳል የሚለውን ትንቢት በሚመለከት ትንቢቱ የተጻፉባቸው መጽሐፍት ተብለው የሚዘረዘሩ መጽሐፍት አሉ። ጠባቂዎቹ ወይም ተስፈኞቹ ይህ ትንቢት የት ነው ያለው፣ የት ነው የተጻፈው ሲባሉ የሚዘረዝሯቸው መጽሐፍት ገድለ ፊቅጦር ወይም ቪክቶር ወይም የቅዱስ ፊቅጦር ገድል፣ ራያ ሳቤላ፣ ድርሳነ ዑራኤል እንዲሁም በኋለኛው ዘመን የተጻፉት ወንጌል እንድምታና ፍካረ ኢየሱስ ላይ አለ ይሏቸዋል። ነገር ግን የኢትዮጵያውን ንጉሥ መነሳት በሚመለከት የእነዚህ ሁሉ መጽሐፍት ዋና መነሻቸው አንድ ነው። ብቸኛ መነሻቸው አንድ ነው። እሱም ገድለ ቅዱስ ቪክቶር ነው ወይም ገድለ ፊቅጦር ብለው በኋለኛው ዘመን ወደ ግዕዝ የተረጎሙት ነው። ያን ይዘው ደግሞ ነገሩን ለማጠጋጋት የተጠቀሙበት ሌላ አንድ ነገር አለ። ይህም የቆስጥንጥንያው ኤጲስቆጶስ የአባ ሕርያቆስንና የኢየሩሳሌም ተወላጅ የሆነውን የዲያቆን ባሮክን ራእይ ወይም መገለጥ ተንተርሶ የተጻፈውን ድርሳነ ዑራኤልን የሚመለከት ነው። እነዚህ ነገሮች በደንብ ሲብራሩ ነውና ነገሩ ግልጽ የሚሆነው ታግሳችሁ ተከታተሉኝ። በዚያም ውስጥ
ስለ ኢትዮጵያ ትንሣኤም ሆነ ንጉሥ ቴዎድሮስ የሚባል ይነሳል የሚል ምንም አይነት መንፈሳዊ ሰነድ የለም። እንዲሁ ሰዎች እያቀጣጠሉ የጻፉት ብቻ ነው። የሁሉም መነሻ ደግሞ ገድለ ፊቅጦር ነው። ገድለ ፊቅጦር ከሞተ በኋላ ለእናቱ በሕልም ተገልጦ የነገራት ታሪክ ነው። በዚህ መጽሐፍት አሉ ተብሎ የተደረደሩት ሐሰተኛ ሲሆኑ የሁሉም መነሻ ገድለ ፊቅጦር ነው። ይህም ግብጽ ከጻፈቻቸውና ለኢትዮጵያውያን የማደንዘዣ መርፌ አድርጋ ከወጋቻቸው ገድላት ውስጥ አንዱ ነው። ስለዚህ ቴዎድሮስ የለም፣ የኢትዮጵያ ትንሣኤ የሚባል ታሪክ የለም። የታሪኩ ጭብጥ ወይም የዚህ ተረት የመጀመሪያ መነሻ ገድለ ፊቅጦር ነው። ሕፃኑ ፊቅጦር ከሞተ በኋላ ለእናቱ ማርታ በሕልም ተገልጦ የነገራት ታሪክ ነው። ድርሳነ ዑራኤል፣ ፍካሬ ኢየሱስ እያሉ የሚያምታቱት ከዚሁ ከፊቅጦር ገድል ወስደው የደነጎሩትን ምንም የማይገናኝ ታሪክ ነው። ገድለ ፊቅጦር ደግሞ ስለ ትንሣኤና ስለ ንጉሥ ቴዎድሮስ ያሉት በግምት ነው። ምንም የሚናገረው ነገር የለም። ገድለ ፊቅጦር ውስጥ ያለው ያለፈ ታሪክ አንድ ክርስቲያን ኢትዮጵያዊ ንጉሥ ይነሳል፣ ከሮም ንጉሥ ጋር ሃይማኖታዊ ክርክር አድርጎ ያሸንፋል የሚል ታሪክ ነው እንጂ ስለ ትንሣኤም ሆነ ስለ ንጉሥ ቴዎድሮስ ምንም የሚናገረው ነገር የለም። ነገር ግን በኋለኛው ዘመን በገድለ ፊቅጦር እንደተጠቀሰው አንድ ንጉሥ ከኢትዮጵያ ይነሳል እያሉ በየዘመኑ የዚያን ንጉሥ መምጣት ሲጠባበቁ ስሙን ሲገምቱ ማን ይሆን እያሉ ሲያጠያይቁ የኖሩ አልጠፉም። ስሙንም በግምት ቴዎድሮስ ሊሆን ይችላል ብለው የደመደሙ ነበሩ። ምክንያቱም በፊቅጦር ዘመን በግብጽ አገር አባ ቴዎዶሲዮስ የሚባሉ ግብፃዊ ጳጳስ ስለነበሩ ነው። ይህን የግብጽ ስም መርጠው የንጉሱ ስም ቴዎድሮስ ሊሆን ይችላል ብለው ሊገምቱ የቻሉት። ያም ሆኖ ገድለ ፊቅጦር ላይ የተጠቀሰው ታሪክ ይህም ነው ለዚህ ተረት ዋና መነሻ ምንጭ ወይም ፕራይመሪ ሶርስ ሆኖ የሚጠቀሰው። ምክንያቱም ሌሎች ይህንን ጉዳይ የገመቱባቸው ገድላት በሙሉ የተጻፉት ከፊቅጦር በኋላ ስለሆነና ይችን ንጉሥ ወደ ግብጽ ይመጣና ከሮም ንጉሥ ጋር ሃይማኖታዊ ክርክር ያደርጋል የምትለውን አረፍተ ነገር ይዘው ነው። ይህም የሚያትተው ስላለፈ ወይም ስለማይመጣ ዘመን ነው። የዚህ ታሪክ የሁሉም መነሻ የሆነው ቀዳሚውና ብቸኛው ሰነድ ገድለ ፊቅጦር ነው። ሌሎች ሁሉ በገድለ ፊቅጦር እንደተጠቀሰው ብለው የሚጀምሩ ናቸው። ስለዚህ ገድለ ፊቅጦር ምን ይላል የሚለውን እንይ። እሱን ስናይ ነገሩ ግልጽ ይሆናል። እርሱንም እናየዋለን እያለ ይቀጥላል የሳጥናኤል ጎል ኢትዮጵያ ቁጥር 5 መጽሐፍ። ስለዚህ የንጉሥ ቴዎድሮስ ይመጣል ጉዳይ ማክተም አለበት። እንዲሁም ኢትዮጵያ ብቻዋን ትነሳለች የሚል ክርስቲያናዊ ያልሆነ አስተምህሮም ማብቃት አለበት። ይህንን ጉዳይ እስከ መጨረሻው ድረስ በመሄድ ትውልዱን ከድንዛዜ ለማውጣት የሁላችሁ ትብብር ያስፈልጋል። ለማንኛውም ይህን የሳጥናኤል ጎል ኢትዮጵያ ቁጥር 5 የተሰኘውን መጽሐፍ እንድታነቡት እንመክራለን። በውስጡ የያዘው የቴዎድሮስን ጉዳይ ብቻ ሳይሆን ሌሎች ዓለም አቀፍና አገር አቀፍ የሆኑ እንዲሁም ቴክኖሎጂ ነክ የሆኑ ረቂቅ ጉዳዮችን በውስጡ ያካተተ መጽሐፍ ነውና በድጋሚ እንድታነቡት እንመክራለን። በአገር ውስጥ ያላችሁ በየትኛው መጽሐፍት መደብር ታገኙታላችሁ። በውጭ ሀገር ያላችሁ አማዞን ላይ ማግኘት ትችላላችሁ። ሰላም ሁኑ።